በርካታ ሪፎርሞች በሴክተር ደረጃ የተካሄዱ ቢሆንም ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። ማንም ኢኮኖሚስት ከምንም ባያዝ ውጪ በጥሞና ማየት ከቻለ ትልቅ ድፍረት የተሞላበት ከመንግስትነት ባሻገር የሀገር ብልጽግና ለውጥን ታሳቢ ያደረገ ጀንዌን በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል። ይህን ሪፎርም በጥንቃቄ ማየት ትምህርት መውሰድ አስፈላጊ ይመስለኛል። በሴክተር ደረጃ ብናይ ግብርና አንዱ አንከር ይሁን። ኢኮኖሚያችን ዳይቨርሲፋይድ መሆን አለበት። በአንድ ሴክተር ላይ ተንተርሰን ከምናስበው ልማት ልንደርስ አንችልም ብለን ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት ከዚህ ቀደም አንስቼላችኋለሁ። አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ስንጀምረው አቮካዶ የሚባል ነገር እንኳን ለኤክስፖርት የምታውቁት ነው። አሁን ግን ብር እያመጣ ነው። በግብርና አጠቃላይ አመጣ ነው ከምንለው ለውጥ ውጪ ኤሪያ ስፔሲፊክ ደግሞ ስንወስድ ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት፣ በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት፣ በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። በእርግጥ አጠቃላይ እድገት ተደምሮ የሚታየው መስከረም ቢሆንም የግብርና ሴክተር ብቻ 7.7% እድገት ይጠበቃል።